ኢትዮጵያ ከሰሞኑ ከሩሲያ ሸምታ የታጠቀችው ዘመናዊ ጀት ምናልባት ሳትተኩስ የምታሸንፍበት ትጥቋ ይሆናል። ትልቁ የጦርነት ጥበብ ሳትዋጋ ማሸነፍ ነው የሚለውን የቻይናዊው ፈላስፋ ሰንዙን ሐሳብ ኢትዮጵያ እየተጠቀመችው ይመስላል። የቀጠናው ሰላምና ጸጥታ ሊበጠስ አንድ ሐሙስ የቀረው እስኪመስል ቀጥኗል። የጦር መሳሪያ ሸመታውም በዛው ልክ ደርቷል። የመካከለኛው ምስራቅ ውጥረት ሲረግብ ወደ ምስራቅ አፍሪካ ሌላ ውጥረት እያየለ ይገኛል። ሰሞነኛው የኢትዮጵያ ዘመናዊ ጦር ጀት ሸመታና የኤርትራ እንቅስቃሴ ምን ያሳያል? የሰሞኑን የቀንዱን አዋዋልና ዳር ልናስቃኛችሁ ወደናል። አብራችሁን ቆዩ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ ልክ እንደ ድህረ 2013 ጊዜው ሰሞኑን በመግለጫና በደብዳቤ ብዛት የታጀበ ሆኗል። ወገን ለይተው ሐሳብ የሚወራወሩ ሰዎችን ማየት እየተለመደ ነው። ከሁሉ ግን ሁለት ነገሮች በዋናነት ሊተኮርባቸው ይገባል። የፕሪቶሪያው ተደራዳሪ አሰፋ አብርሃ ቃለ መጠይቅና የሰሞኑ የጀት ግዢዎች ጉዳይ። በቅድሚያ ከቢቢሲ ጋር ቃለ መጠይቅ ያደረጉት የፕሪቶሪያ ሰላም ተደራዳሪ አባል የነበሩት አሰፋ አብርሃ አብይና ኢሳያስ በፍጹም አይዋጉም፣ ስምምነት አላቸው ይላሉ። አብይና ኢሳያስ ይዋጋሉ? ሊዋጉ የሚችሉበት እድል ሳላቸው እኔ በአመዛኙ አይመስለኝም። አብይ ለሚያነሳቸው ጥያቄዎች ይህ ስምምነት መልስ ይዟል ይላሉ። ግን እስከዛሬ ስምምነቱ ምን እንደሆነ ይፋ አልሆነም። ይህ ውል አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ ይዟል። ከተደራዳሪው ሐሳብ በተጨማሪ ግን የሰሞኑ የጦር መሳሪያ ግዢ የሚናገረው አንድ ሌላ ነገር አለ። ይህ አዲስ የመሳሪያ ግዢ ምናልባትም ጦርነት ያለመደረግ እድሉን ሊጨምረው ይችላል። ምክንያቱም የትኛውም ጦር ግልጽ የሆነ የኃይል አሰላለፍ ትንተና ሳይሰራ ወደ ጦርነት ስለማይገባ ነው። አሁን ኢትዮጵያ የታጠቀቻቸው ዘመናዊ ጀቶች ደግሞ ያለ ጥርጥር በቀጠና ያለን ማንኛውም ኃይል ማቆም የሚችሉ ስለሚሆኑ ያለ ውጊያ ድል ማስመዝገቢያና ሚዛን መጠበቂያ ተደርገው ሊወሰድ ይችላሉ የሚሉ ተንታኞች አሉ። ከሰሞኑ አንድ የወጣ መረጃ የሩሲያ የጦር መሳሪያ አምራች ሮስቴክ ለኢትዮጵያ አየር ኃይል ሱ-35 የተባሉ ዘመናዊ ተዋጊ ጀቶችን መሸጡንና 6ቱን ኢትዮጵያ ልትቀበል መሆኑን አስነብቧል። ይህን ተዋጊ ጀት በመቀበልም ኢትዮጵያ በ2025 ሶስተኛው ሀገር ሆናለች ይላል። ኢራንና አልጄሪያ ከዚህ በፊት አዘው የተረከቡ ናቸው የሚለው ሪፖርቱ ሀገራቱ 100 ሚሊዮኖችን ማፍሰሳቸውንም ይገልጻል። በሩሲያና በሀገራቱ ባለስልጣናት መካከል የተደረጉትን የመረጃ ልውጦች እንደሰለለው መረጃ መንታፊ ቡድኑ ከሆነ አንድ ሱ-35 ጀት ዋጋው ከ40 እስከ 65 ሚሊዮን ዶላር ይሆናል። ይህ ማለት ኢትዮጵያ በጠቅላላ ለ6 ጀቶች ከ240 እስከ 330 ሚሊዮን ዶላር ወይም በ100 ብር ምንዛሬ ቢሰራ ከ24 ቢሊዮን እስከ 33 ቢሊዮን ብር ልታወጣ ትችላለች ማለት ነው። እነኚህ ጀቶች ቀድሞም ትልቅ አቅም ያለውን አየር ኃይል የበለጠ የሚፈራ ግርማ ሞገስ ያለው ከቀጠናው አንደኛ አድርጎት እንደሚያዘልቀውም ይጠበቃል። የተባበሩት መንግስታትና የአውሮፓ ህብረት በጣሉባት የመሳሪያ ሽያጭ ማዕቀብ የተነሳ ሩሲያ ሱ-35 ጀቶች ከቻይና ውጭ የሚገዛት አጥታ ነበር። ቻይና እነኚህን የጦር ጀቶች 24 አዛ የተረከበች ሲሆን ግብጽና ኢንዶኔዥያ ለመግዛት ጥያቄ ቢያቀርቡም የምዕራቡ ዓለም ጥልባቸዋለሁ ያለውን የኢኮኖሚ ማዕቀብ ተከትሎ ግዢውን መሰረዛቸው ይታወቃል። ሌሎች ብዙ ሀገራት ይህን ጀት መታጠቅ ቢፈልጉም ማዕቀብ ፍራቻ ሳያዙ ቀርተዋል። ኢትዮጵያ በአፍሪካ ካሉ ብቁ አየር ኃይል ካላቸው ሀገራት አንዷ ነች የሚለው ሪፖርቱ የዛሬ 30 ዓመት ገደማ አራተኛ ትውልድ የሚባሉትን ሱ-27 ጀቶች ከሩሲያ መግዛቷን ያስታውሳል። ብዛታቸውም 18 ነበር። እነኚህን የጦር ጀቶች ኢትዮጵያ የገዛችው በወቅቱ ኤርትራ ሚግ-29 የተባሉ 6 ጀቶችን መግዛቷን ተከትሎ እንደነበር ያስታውሳል። ከደርግ አየር ኃይል መፈራረስ በኋላ እንደ አዲስ በጥድፊያ የተደራጀው አየር ኃይል በተገዙት አዳዲስ ሱ-27 ጀቶችና በሌሎች ነባር ጀቶች ታግዞ የኢትዮጵያ ኤርትራውን ጦርነት ውጤት ቀይረዋል። ኢትዮጵያንም አሸናፊ አድርጓታል ሲል ያስታውሳል። 30 ዓመት የሞላቸውን ሱ-27 ለመተካት እያሰበ የነበረው የኢትዮጵያ አየር ኃይል በታህሳስ 2024 ላይ 2 ሱ-30 ጀቶችን ከሩሲያ መግዛቱን በኃላፊዎቹ በኩል ተናግሮ ነበር።
ይህም ኢትዮጵያ በዓለም ሱ-30 ጀት የታጠቀች 15ኛዋ ሀገር አድርጓታል። ይህንንም ዜና ኢቲቪን ጨምሮ ለተለያዩ የሀገር ውስጥና የውጭ ሚዲያዎች ፊልድ ማርሻል ብርሃኑ ጁላና የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ በተገኙበት ይፋ መደረጉ ይታወሳል። ሆኖም ግን የአሁኖቹን ሱ-35 ጀቶችን በተመለከተ ማንም ምንም አለማለቱ ነገሩን አወዛጋቢ አድርጎታል። መረጃው ከወጣ ቀናት ቢቆጠርም ከኢትዮጵያም ሆነ ከሩሲያ ወገን ጉዳዩን ያመነም ያስተባበለም የለም። ሱ-35 እና ሱ-57 የተባሉት ሩሲያ ሰራሽ ጀቶች የሱ-27 ቀጣይ ትውልድ ተደርጎ የሚወሰዱ ሲሆን ኢትዮጵያ ሱ-35 ጀቶች ማዘዟ በቀጣይ ሱ-57ን መሸመቱ አይቀሬ ነው አስብሏል። ይህም በተከታታይ ከሱ-27 እስከ ሱ-57 ድረስ የገዛች የአየር ኃይሏን እያጠነከረች ያለች ሀገር ሊያደርጋት ይችላልም ተብሏል። አሁን ኢትዮጵያ የገዛቻቸው ጀቶች በ400 ኪሎ ሜትር ሬዲየስ ሊያጠቃቸው የሚመጣን ጀትና ሚሳኤል የሚለዩና ሚሳኤል ተኩስ የሚመቱ ሲሆን የጠላት ኢላማን ደግሞ ከ300 ኪሎ ሜትር ርቀት ላይ መለየት የሚችሉ ዘመኑ የደረሰባቸውን የራዳር ቴክኖሎጂዎች የታጠቁ ናቸው። እንደ ዘገባው ከሆነ ሩሲያ ከኢትዮጵያ ሌላ ለኢራን 48 ሱ-35 ጀቶችንና ለአልጄሪያ ደግሞ 12 ሱ-57 ጀቶችን መሸጧን አስነብበዋል። የሩሲያ ዩክሬን ጦርነት ከተጀመረ በኋላ የተመዘገበ ትልቅ የመሳሪያ ሽያጭም ሆኗል። ኢራን ያዘዘቻቸው ጀቶች ከፊሎቹ ቅድመ ክፍያቸው በተከፈለ ከ16 እስከ 18 ወራት ጊዜ ሲደርሱ ገሚሶቹ ደግሞ ከ46 እስከ 48 ወራት ይደርሳሉ። ሁሉንም ትዕዛዝ እስከ 2028 ድረስ የምታደርሰው ሩሲያ በመሳሪያ ሽያጭ ማዕቀብ ላይ ብትሆንም ቢሊዮን ዶላሮች ከመሰብሰብ ግን አልተመለሰችም። ይህ ሱኮይ ሱ-35 የሚባለው የራሻ ሰራሽ ተዋጊ ጀት በሱ-27 እና ሱ-57 መካከል ያለ ምርት ነው። እጅግ ፈጣን የሆነው ይህ ጀት 2 ሞተር ያለውና ባለብዙ አገልግሎት ነው። ፈጣን ራዳር ስላለው ከ400 ኪሎ ሜትር ርቀት ላይ 30 ኢላማዎችን መለየትና በአንድ ጊዜ ደግሞ ሚሳኤል ተኩሶ 8ቱን መምታት ይችላል። በአየር ላይ የሚመጣን ጠላት ለማጥቃት የረጅም የመካከለኛና አጭር ርቀት ላይ ማጥቃት የሚችሉ ሚሳኤሎችም የተገጠሙለት ነው። የጨረር መከላከያ፣ ከመርከብ የሚተኮሱ ሚሳኤሎችን መከላከያ ቴክኖሎጂም ተገጥሞለታል። ሌላኛው ሱ-57 ምንም እንኳን ከሁሉም ጀቶች በቴክኖሎጂ የላቀ ቢሆንም እስካሁን ግን የተመረተው ብዛት ከ30 የማይበልጥ ነው። በመሆኑም አሁንም ድረስ የሩሲያ አየር ኃይል የጀርባ አጥንት የሚባለው ሱ-35 ተዋጊ ጀት ነው። የዩክሬን ሩሲያ ጦርነትን ተከትሎ በተጣለው ማዕቀብ የታሰበውን ያክል እየተመረተ አይደለም የሚባለው ጀቱ ከተመረቱት ጥቂቶች ውስጥም የተወሰኑትን የዩክሬን ጦር በቆሙበት እንዳወደማቸው ተሰምቷል። ሱኮይ ሱ-57 የሚባለው ተዋጊ ጀት 5ኛ ትውልድ የሚባል ሲሆን የአየር ላይ ጦርነትን መሬት ላይ ያለንና ባህር ላይ ያለን ኢላማ እንዲያጠቃ የተሰራ ነው። ከራዳር እይታ እንዲሰወር የክንፍ መጠኑና ሌሎች አካላቶቹ ሰብሰብ ተደርጎ የተሰራ ሲሆን ከቀድሞ ስሪቱ ሱ-35 እና ከአሜሪካ ተፎካካሪው ኤፍ-22 አንጻር ሲታይ ለራዳር ተጋላጭ ነው ይሉታል። ፍጥነትና የመገለባበጥ ብቃት ግን ኢላማዎችን እጅግ በቅርብ ርቀት ተጠግቶ ማጥቃት እስኪችል ድረስ ምርጥ ነው ይባላል። እስካሁን ለውጭ ገበያ መቅረቡ ቢታወቅም ለማን እንደተሸጠ ግን ሩሲያ ይፋ አላደረገችም። ሰሞኑን ይፋ ከወጣው የብላክ ሚረር ሃከሮች ሪፖርት ሌላ ጀቶቹ በአልጄሪያ አየር ምድብ መታየታቸውን ተከትሎ ለአልጄሪያ መሸጡ ሪፖርቶች አስነብበዋል። ህንድም የዚህ ጀት ከፍተኛ ፈላጊ ሆና ተከስታለች። እነኚህን ጀቶች የሚሰራው ሮስቴክ የሩሲያ መንግስት የመከላከያ ቴክኖሎጂ አምራች ድርጅት በስሩ ከ100 በላይ ጀቶችን የሚያስተዳድር ሲሆን የሩሲያ የጀርባ አጥንት እየተባለ ይሞካሻል። 660 ሺህ ሰራተኞች ያሉት ድርጅቱ ባለፈው ዓመት ለሩሲያ 36 ቢሊዮን ዶላር ገቢም አስገብቷል። በሌላ የአየር ኃይል መረጃ ደግሞ ከአንድ ሳምንት በፊት ቤላሩስ ሚኒስክ የተገኙት የአየር ኃይል አዛዡ ሌተናል ጀነራል ይልማ መርዳሳ ከቤላሩስ መከላከያ ሚኒስትር ጋር በመከላከያ ትብብር ጉዳይ መነጋገራቸውም ይታወሳል። የሩሲያ ጎረቤትና ወዳጅ የሆነችው ቤላሩስ ጦር መሳሪያ ከማምረት ባለፈ እንደ ሱ-27 ያሉ ሶቪየት ሰራሽ ጀቶችን በማደስ ትታወቃለች። የአዛዡ ጉብኝትም የመሳሪያ ግዢና እነኚህ ነባር ጀቶች እድሳትና መለዋወጫ ግዢ ሊሆን እንደሚችል ተገምቷል። በአፍሪካ የመጀመሪያው አፍሪካዊ አየር ኃይል የሆነው የኢትዮጵያ አየር ኃይል በአሁኑ ወቅት የ96 ዓመት ዕድሜ ባለጸጋ ነው። ከ1969 ኢትዮ ሶማሊያ ጦርነትና ከ1990 ኢትዮ ኤርትራ ጦርነት ብዙ ጀብዱ የፈጸመ አየር ኃይል ነው። በሌተናል ጀነራል ይልማ መርዳሳ ዋናነትና በብርጋዴር ጀነራል ተስፋዬ ለገሰ ምክትልነት የሚመራው ተቋም ተዋጊ፣ አጥቂ፣ የመጓጓዣ አውሮፕላንን ጨምሮ ከ120 በላይ አውሮፕላኖች አሉት። ለትራንስፖርት አንቶኖቮችን፣ ለውጊያ ሚግ 23 እና ሱ-27፣ ለማጥቃት ደግሞ ሱ-25፣ ሱ-30 እና ሚልሚ 24 ጀቶችን ይጠቀማል። አሁን ደግሞ ሩሲያ አለኝ ብላ የምትጠቀመውን ሱ-35 መታጠቁን ያፈተለኩ መረጃዎች እያሳዩ ነው። በቅርብ ዓመታት ደግሞ ከውጭ የሚገዛቸውና በአገር ውስጥ የሚያመርታቸውን ድሮኖች እየተጠቀመ በምስራቅ አፍሪካ ትልቁ አየር ኃይል መሆኑ ይነገራል።
በተለያዩ ጊዜያት ዊንግ ሎንግ ድሮን ከቻይና፣ ባይራክታር ቲቢ2 ድሮን ከቱርክ፣ ሞሃጀር 6 ድሮን ከኢራን መግዛቱ ይነገራል። በቅርቡ ደግሞ ጠቅላይ ሚኒስትር አብይ እንደተናገሩት ኤሮ አባይ የሚባሉ አጥፍቶ ጠፊና ሌሎች ድሮኖችም እየተመረቱ ይገኛሉ። በመጨረሻም የሩሲያና የኢትዮጵያ የመሳሪያ ግብይት በጉልህ የታየው የደርግ መንግስት የሶማሊያን ተስፋፊ ጦር ለመመከት በተንቀሳቀሰበት ወቅት ነበር። በወቅቱ በቀዳማዊ ኃይለ ሥላሴ መንግስት ለመሳሪያ ግዢ ተብሎ ለአሜሪካ የተከፈለውን ገንዘቡንም መሳሪያውንም የደርግ መንግስት በመከልከሉ ወደ ሞስኮ አቀና። ያኔ የጀመረው የኢትዮጵያና የሩሲያ ግንኙነት እስከዚህ ዘመንም ቀጥሏል። ይህን የጀት ሽያጭና ከሰሞኑ የተደረገው የኒውክሌር ስምምነት ሩሲያ በኢትዮጵያና በአፍሪካ ቀንድ እያሰበች ስላለው እንቅስቃሴ ጥቆማ የሚሰጥ ነው። ከቀዝቃዛው ጦርነት ጀምሮ ኢትዮጵያ ዋነኛ የታንክ የጦር ጀቶችና ሚሳኤል ሲስተሞች አቅራቢ ሆና የቀጠለችው ሩሲያ በአፍሪካ ያላትን የመሳሪያ ገበያ ከኢትዮጵያ እየተነሳች ለማስፋት ያሰበችም ይመስላል። የአፍሪካ ቀንድ በአዲስ ትኩሳት ላይ ባለበት በዚህ ወቅት የመጡት ተዋጊ አውሮፕላኖች እሳቱ ላይ የተረጨ ቤንዚን ይሆኑ ወይስ ያለ ጦርነት ሰላም የሚያመጡ ሚዛን ማስጠበቂያ ይሆኑ የሚለው በጉጉት የሚጠበቅ ነው። እኛ ሰላም እንመኛለን።